አንበሳና ጦጣ። በድሮ ጊዜ ሁሉም እንስሳት አብረው ይኖሩ ነበር። ሁሉም አብረው ሲኖሩ የየራሳቸውን ጉዳይ የሚመለከት አለቃ ነበራቸው። ታዲያ በዚያን ጊዜ አንድ ጦጣ ከአንበሳ ተበድሮ ስለነበር አንበሳው ሁልጊዜ ገንዘቡን እንዲመልስለት ጦጣውን ይጠይቀው ነበር። ሁልጊዜም ገንዘብህን እሰጥሃለሁ ይለዋል እንጂ ሰጥቶት አያውቅም። ጦጣውም አንበሳውን ባየው ቁጥር አንበሳው እንዳይዘው ይደበቅ ነበር። ታዲያ አንድ ቀን አንበሳው ወደ አለቃው ሄደ። አለቃውም ቀበሮ ነበርና አንበሳው ጦጣውን ለቀበሮ ከሰሰው። ቀበሮ ሆይ ዕዳ አለኝ፣ ገንዘቤ በጦጣ ተወስዶ ጦጣው እስካሁን ሊከፍለኝ ስላልቻለ ከዚህም በኋላ የሚመልስልኝ ስለማይመስለኝ እባክህ ጉዳያችንን ተመልከት አለው። እናም ሁሉም እንስሳት ተጠሩ። ላም፣ በግ፣ ፍየል፣ አይጥ፣ ጅብ፣ ጎሽና ሌሎችም ብዙ እንስሳት ከዛፉም ስር ተሰብስበው በአንበሳውና በጦጣው መካከል የተነሳውን ውዝግብ ማዳመጥ ጀመሩ። እናም ጉዳዩ በጥልቀት ከታየ በኋላ አለቃው ጦጣውን ጥፋተኛ ሆኖ ስላገኘው ገንዘቡን ካልከፈለ በአንበሳው ከመበላት ያለፈ ሌላ አማራጭ እንዳልነበረው ተናገረ። አንበሳው በጣም ጠንካራ እንስሳ ስለሆነና ማናቸውም እንስሳት ሊያሸንፉት ስለማይችሉ ሁሉም ይፈሩታል። በዚህ ፍራቻ የተነሳ ጦጣው ተፈረደበት። ገንዘቡን ካልከፈልክ መበላት አለብህ ተባለ። በመጀመሪያም ጦጣው በአንበሳው ይበላ ዘንድ ፍርዱን ያስተላለፈችው ላም ስትሆን ሁሉም እንስሳት በፍራቻ ተመሳሳይ ፍርድ ሰጡ። አለቃቸው ቀበሮም ጦጣው በአንበሳው እንዲበላ በሁሉም እንስሳት እንደተፈረደበት ባየ ጊዜ ይህን ሐሳብ አልወደደውም። አንበሳው ጦጣውን ይብላው የሚለው ሐሳብ አልተዋጠለትም። በመጨረሻም እንግዲያው አያ ጦጣ ሆይ በአንበሳው እንድትበላ ተፈርዶብሃል። ነገር ግን ማንም ሰው ከመበላቱ በፊት ዛፉን ማየት ይችላል። ዛፉን ማየት ትችላለህ። ዛፉም ከኋላ ነው ያለው። እኔም ብሆን እንደ ሌሎቹ እንስሳት ሞት ፈርጄብሃለሁ። እናም ፍርዱ በሙሉ ድምፅ እንድትበላ የተላለፈ ነው። ነገር ግን ዛፉን እያየ መበላት ትችላለህ አለ አለቃቸው ቀበሮ። በዚህ ጊዜ ጦጣው ቀበሮ ማለት የፈለገው ነገር ስለገባው በፍጥነት ዘሎ ዛፍ ላይ ሲወጣ ሁሉም እንስሳት ተበታትነው አንበሳውም ጦጣውን እንዳይበላው ጦጣው በዛፉ ላይ ራሱን አዳነ። ይህ ሕፃናትን የሚያስተምረው ከሌላ ሰው የተዋሳችሁትን ንብረት መልሳችሁ መክፈል እንዳለባችሁ ነው።